ሰላም ወገኖች፣ ዶክተር ማርቆስ ጤና ሆሊስቲክ ዛሬ እስኪ ስለ ፋንክሽናል ሜዲሲን ስለ ላይፍ ስታይል ሜዲሲን አንድ ኮንሰፕት ልንገራችሁ። ይሄ ካለው ከዘመኑ ሞደርን ሜዲሲን ተብየው ሞደርን I don't know why it's called ሞደርን ተብየው ለምን እንዴት እንደሚለይ ልንገራችሁ። ፋንክሽናል ሜዲሲን ላይፍ ስታይል ሜዲሲን እንግዲህ የራሱ ፊሎሶፊ አለው። ይሄ ፊሎሶፊ ምንድነው? አንድ ሰው ጤናውን የሚወስነው አጠቃላይ የራሱ ላይፍ ስታይሉ ነው። ዴይ ቱ ዴይ የሚያደርገው አክቲቪቲስ ፋንክሽንስ ናቸው ብሎ ነው የሚያምነው። በዚህ ምክንያት የላይፍ ስታይል ወይም የፋንክሽናል ሜዲሲን ፕራክቲሽነሩ እኔ ማለት ነው እንደ ሐኪም አይደለም የሚታየው። ሐኪም የሚያክም ማለት ነው። ፕሪንሲፕሉ ምንድነው? ፊሎሶፊው the healer ሐኪም የሚባለው ፕራክቲሽነሩ the healer is a teacher ነው የሚለው። ስለዚህ እኔ አስተማሪ ነኝ እንጂ ጋይድ ምሰጥ ሰው ነኝ እንጂ ሂለር አይደለሁም፣ ሐኪም አይደለሁም ማለት ነው በላይፍ ስታይል ሜዲሲን ውስጥ። ይሄ ደግሞ ከኔ ላይ ስልጣኑን ከኔ ጋር የወሰደበት ምክንያት አለው። ያንን ሐኪም የሚለውን ስልጣኑን መልሶ የሚሰጠው ራሱ ታካሚው ላይ ስለሆነ ነው። ስለዚህ ሐኪሙ ያ ታካሚው ራሱ ነው ማለት ነው። እኔ ጋር የምትመጡ ሰዎች ለምሳሌ እንደ ሐኪም እንደ አስተማሪ ነው እንድታዩ የምትፈልጋው እንጂ እንደ ሂለር አይደለም። ለምን? ሂል የምታረገው ትሪት የምታረገው የምታክመው ራስን አንተ ራስሽን አንቺ ራስሽ በመሆንሽ ነው። ሐኪሙ አንተው ነህ፣ ሐኪሟ አንቺው ነሽ። መድኃኒትሽ ደግሞ በየቀኑ ዴይ ቱ ዴይ የምታረጊያቸው ነገሮች በሙሉ ፋንክሽንስ፣ አክቲቪቲስ፣ ላይፍ ስታይልስ እነሱ መድኃኒቶች ናቸው ላንቺ። አክቲቪቲ፣ እንቅስቃሴ፣ ስፖርት የምትሰሪ ከሆነ ሜዲሲንሽ ነው፣ እሱ መድኃኒትሽ ነው። ሐኪሟ ደግሞ ማነሽ? አንቺው ራስሽ ነሽ። ስትረስን ማኔጅ ለማድረግ የምታረጊው እንቅስቃሴ ለምሳሌ የዲፕ ብሪዚንግ በጥልቀት የመተንፈስ አክቲቪቲ ፋንክሽን ካለ ያ መድኃኒትሽ ነው። አንቺ ሐኪሟ ራስሽ አድራጊዋ ነሽ። እኔ እሱ እንድታረጊ አስተምሬሽ ጋይድ አድርጌሽ ሊሆን ይችላል። የኒውትሪሽን አመጋገብሽ፣ አወሳሰድሽ፣ የምትበይውን መምረጥሽና ጤናማ የሆኑ ምግቦችን መርጠሽ መብላትሽ ያ አንቺ ሐኪም ያደርግሻል ለራስሽ። የወሰድሻቸው ነገሮች ደግሞ መድኃኒት ያደርጋቸዋል ማለት ነው። ስለዚህ በፋንክሽናል ሜዲሲን ውስጥ በላይፍ ስታይል ሜዲሲን ውስጥ the healer is a teacher, the healer ሐኪም አይደለም። ይሄ ጥሩ ነው። ምክንያቱም ስልጣኑን ለማን የሰጠው? ለባለ ጉዳዩ ነው ማለት ነው፣ ለታካሚው ነው ማለት ነው፣ አክቲቪቲውን ለሚያደርገው ነው ማለት ነው፣ ምርጫ ለሚመርጠው ለሚወስነው ማለት ነው። ይሄ መሆኑን ደስ ይለኛል፣ ፊሎሶፊው ደስ ይለኛል። ለምን? ኳሱ ያለው በራስ ኪስ ውስጥ ነው የሚባል ተረት ነገር አለ አይደል እንዴ? ስለዚህ ስልጣኑ ሙሉ ስልጣኑን አንተ ጤናማ እንድትሆኑ ስልጣኑን የሰጣችሁ ራሳችሁ ላይ ለእናንተ ነው ማለት ነው። ማወቅ መፈለግ ራሱ እኔ ለምሳሌ እንዳስተምራችሁ ጋይድ እንዳረጋችሁ ኮች እንዳረጋችሁ ስትመጡ ያን መምረጡ ራሱ የራሱ የላይፍ ስታይል ቢሄቪየር ነው ማለት ነው። ያኗኗር ዘይቤን መምረጥ ራሱ ባህሪ ነው ማለት ነው፣ የሚደገፍ ነው። አለዛ አሁን እኔ ጋር እንደዚህ አመመኝና መድኃኒት ጻፍልኝና ስጠኝ ብትለኝ ኖ አይ ካን ኖት። ምክንያቱም እኔ ሂለር አይደለሁም፣ ሐኪም አይደለሁም። ጋይድ ላረግሽ ነው የምፈልገው። ያን የሚያደርግልሽ ይሄ ሞደርን ሜዲሲኑ በላቦራቶሪ መርምሮ ከዛ መድኃኒት የሚያዝልሽ እሱን ጋር ልትሄጂ ትችያለሽ። በእርግጥም ሂል ያደርገኛል፣ ያክመኛል፣ ያሽለኛል፣ እሱ ሌላ ጥያቄ ነው። ግን ፋንክሽናል ሜዲሲኑ ፕሪስክራይብ የሚያደርግልሽ ላይፍ ስታይልሽን ሞዲፋይ እንድታረጊ እንድታስተካክሊ አቅጣጫ መስጠት ነው። ቤዚክ ፕሪንሲፕሎችን ምን ባረግ ብታረጊ ከሀ እስከ ፐ በቅደም ተከተል ብትሄጂ ጤናማ ትሆኛለሽ የሚለውን መልስ አለው። ግን ዛሬ ኦቨርናይት ይህንን አሽሎኝ በቃ ነገ ጤናማ የሚያደርገኝ ነገር ስጠኝ ካልሽኝ የለም። ምክንያቱም there's no magic pill in functional medicine። ማጂክ ፒል የሚባል ነገር የለም። ምትሃታዊ የሆነ ነገር የለም። አስማት የለም። ፋንክሽናል ወይም ላይፍ ስታይል ሜዲሲን ውስጥ ማጂኩ አስማቱ ምናምን ነገር ያለው የምትኖሪበት ያኗኗራሽ ዘይቤ ዘዴ ላይ ነው። ለምላስሽ የሚጣፍጥ ጣፋጭ ነገር ወዳለው ብለሽ እሱን ሁሌ የምትጠቀሚ ከሆነ ማጂክሽ የመረጥሽው ስታይልሽ እሱ ነው። ስለዚህ እሱ የሚያመጣውን ኮንሲኩዌንስ ውጤቱን ትቀበያለሽ ማለት ነው። አይ ኖ እኔ ለአፌ ለምላሴ ለጣሜ አይደለም ኬር ማድረግ ያለብኝ ውስጥ ገብቶ ለሚሰጠው ውጤት ስለሆነ መርጬ በላለው ካልሽ ደግሞ ያ ምርጫ ነው። ስለዚህ እሱ የሚሰጥሽን ምናልባት የተሻለ ጤና ትቀበያለሽ፣ ታገኛለሽ ማለት ነው። ኮዝ ኢፌክት መሀል ላይ አንቺ አለሽ፣ ሐኪሟ ራስሽ ወይም አንተ። ኮዝ የምታደርገው ነገር አንቺ መሀል ላይ ሐኪሟ፣ ኢፌክት በሽታ ወይም ጤና። ኮዝ አንተ፣ አንቺ፣ ኢፌክት በሽታ ወይም ጤና። ሰንሰለቱ ይሄው ነው፣ ሌላ ምንም ነገር የለውም። ስለዚህ እነኚህን ኮዝ የሚባሉ ነገሮች ጤናማ እርምጃዎችን ጤናማ የሆኑ ነገሮችን ከወሰድሽ ውጤቱ ጤና ነው የሚሆነው።
መርዛማ የሆኑ በሽታ የሚያመጡ ኮዞችን ካረግሽ ኢፌክቱ በሽታ ነው የሚሆነው። ምንም የተወሳሰበ ነገር አይደለም። ኮዝ መሃል ላይ አንቺ ነሽ። ኢፌክቱ ጤናማ ወይም በሽታ እንዲሆን የማድረግ መብቱ ስልጣኑ ላንተ ተሰጥቶሻል። እሱን መፈጸም ብቻ ነው። እሱ ታዲያ ምንድነው? እንዴት ነው የምናደርገው? ንገሩን። እንግዲህ እሱ ያው እናንተ ጋር ፊት ላይ ቆመን እየተናገርን ያለውን እሱ እንድታውቁ ነው። ምክንያቱም ሁሉም ሰው ትምህርት ቤት ሄዶ እንግዲህ አለመታደር ሆኖ ማለት ነው ስለ ሄልዚ ቢሄቪየር ሄልዚ ላይፍ ስታይል ምናምን ነገር አልተማረም፣ አላወቀም። ይሁን ሁሉም ሰው በሁሉም ነገር ማወቅ የለበትም። የራሱ በየሙያው በየዘርፉ የሚያውቀውን ያውቃል። ስለዚህ በዚህ በሄልዚ ላይፍ ስታይል ላይ ያወቁ የተባሉ ሰዎችን ሄዶ መጠየቅና መፍትሄ መፈለግና ወደ ሄልዚ ቢሄቪየር መሄድ መከተል ማለት ነው። ይሄ ምርጫ ነው። አይን ያልፈልግም፣ እሱ አልጨነቅም፣ በቃ ሲያመኝ ይሄዳለሁ፣ ከዛ ማስታገሻ የሚሰጡ ጋር ሄጄ ማስታገሻ እቀበላለሁ፣ ከዛ እንደ ነገሩ ሆኜ ኖሬ አርፋለሁ የምትይ ከሆነ እሱ ምርጫ ነው ጥያቄ። አሁን እየተናገርኩ ያለሁት ይሄንን የተሻለው ሌላኛውን ምርጫ መምረጥ ለሚፈልጉ ሰዎች ነው አሁን እየተናገርኩ ያለሁት እንጂ አንዳንድ ኮሜንቶች ላይ እኮ ያለው በቃ ስንት ሺህ ዓመት አይኖር በቃ የፈለገውን በላለን የሚሉ ሰዎች አሉ። ምርጫ ነው። ምን ከእናንተ ጋር ምንም ንግግር የለኝም። የኔ ምርጫ ምንድነው? መንገዱ በቃ ጤናማ መሆን እፈልጋለሁ። ታዲያ መፍትሄው ምንድነው? በቃ ምን ማድረግ አለብን ለምትሉ ሰዎች ከእናንተ ጋር ነው ንግግር አሁን እየተናገርኩ ያለሁት። ኦኬ የኔ ኦዲየንስ የኔ አዝዋን እንዳንድ ሰው የኔ ኦዲየንሶች እናንተ ናችሁ። ይሄ በቃ ጤናማ ህይወትን መኖር እፈልጋለሁ እሱን አሳየን ጠቁመን ለምትሉ ሰዎች ነው። ያ ደግሞ ፐብሊክ ሰርቪስ ለጋራ ሁሌ የምናገረው ነገር ነው አይደል እንዴ? በግል መጣችሁ ደግሞ ኢንዲቪጁዋሊ ኮች መደረግ የምትፈልጉ አይዲያ ጋይዱን ፕሪንሲፕሉን እንድትሰጡ እንድታገኙ የምትፈልጉ ከሆነ ደግሞ I'm a teacher, I'm not a healer and I will teach you how you can achieve that። እንደዚህ ያንን ጤናማ የሆነ መንገዱን እንዴት እንደምትከተሉና ጤናማ ውጤት እንደምታገኙ እሱን አስተምራችኋለሁ። ምክንያቱም ኃላፊነቴ ምንድነው? ማስተማር ነው፣ ሂል ማድረግ አይደለም። ሐኪም ማርቆስ ሲለኝ አንዳንድ ሰዎች እኔ ደስ አይለኝም። ምክንያቱም ሐኪሙን አይደለሁም፣ ሐኪሙ ባለቤት ራስህ ነህ። ሐኪምነቴ ለራሴ ብቻ ነው። ሐኪምነቱም ለራሳችሁ እናንተ ናችሁ። ምክንያቱም እናንተ ፋንክሽናል ሜዲሲን እናንተ ዴይ ቱ ዴይ ኤቭሪ ዴይ በየቀኑ የምታደርጓቸው አክቲቪቲዎች ፋንክሽንስ የሚያድኗችሁ ወይም የሚያሳምሟችሁ። ስለዚህ ሐኪሞች እናንተ ናችሁ፣ እኔ አይደለሁም። እኔ አስተማሪያችሁ ነኝ። እንዳስተምራችሁ የምትፈልጉ ካላችሁ በራችን ክፍት ነው። በኢንዲቪጁዋል ደረጃ ማለት ነው። በግል መምጣት የግድ አይደለም። መምጣት ካልፈለጋችሁ አይ የባጀት የፋይናንስ ችግር ኮንስትሬንት ይሄ ችግር አለ ካላችሁ መምጣት ያስፈልጋችሁ። በጋራ ለምንሰጠው ለፓብሊክ ሰርቪስ ለምንሰጠው ነገር ላይ መከታተልና እሱን ኢምፕሊመንት ለማድረግ ለመፈጸም መሞከር ነው። አይ አቅሙ አለን ኢንዲቪጁዋል አቴንሽንን ያንተን ኢንዲቪጁዋሊ በግል የምሰጠውን አቴንሽን ማግኘት እችላለሁ። ትምህርቱን በቅርበት ማግኘት እፈልጋለሁ። ከሀ እስከ ፐ በዝርዝር እንዲሰጠኝ እፈልጋለሁ የምትሉ ከሆነ በራችን ክፍት ነው። ዩ ዌልካም ኤኒ ታይም መምጣት ትችላላችሁ ማለት ነው። የዛሬ ቪዲዮ ምንድነው የነበረው ማለት ነው? እኔ ሐኪም አይደለም። ሐኪሙ ማን ነው? ራሳችሁ ነው ነበር።